ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛ በያላችሁበት። ላይክ እና ሼር ሰብስክራይብ እያደረጋችሁ ቪዲዮውን እንደምትጀምሩት ተስፋ እናደርጋለን። እጅግ በጣም የምንወደው የምናከብረው የድሆች አባት የሆነው ማስተር አብነት እንግዲህ በጠና ታሟል። እውነት ለመናገር ቪዲዮውን ሳይ በጣም እጅግ በጣም ነው ያሳዘነኝ ማለት ነው። ምክንያቱም አንዳንዴ ይህች ምድር ለመልካሞች ለደጎች ፈተና ስቃይ ነች እና ቪዲዮውን ሳየው በጣም ውስጤን ነው የነካው ማለት ነው። እና ከቀን ቀን እየከሳሁኝ ነው። ከቀን ቀን ሰውነቴ እያለቀ ነው። ልብስ ብትደርብ ምን ብትል ምንም ትርጉም የለውም። እና ውስጤን እንዴት እንደሚያመኝ እኔ ነኝ የማውቀው ምናምን በእውነት ብቻ በጣም ነው የሚያሳዝነው። በጎነት የኑሮ ዘይቤ ያደረገውና ሁሌም ለሌሎች የሚቆመው ወንድማችን ማስተር አብነት በቅርቡ መንትያ ልጆችን በማግኘቱ በሶስት ልጆች ሲደሰት ነበር። ሆኖም ይህ ደስታ ላይ ሳይቆይ ከባድ ፈተና ገጥሞት ተጋርጦበታል። በጉርሻዎች ዘንድ በቅርበት የሚታወቀው ማስተር አብነት አሁን ላይ በጣም አስቸጋሪ በሆነና በቃላት ለመግለጽ በሚያቅት ህመም እየተሰቃየ ይገኛል። የጤና ባለሙያዎችም ወደ ውጭ ሀገር በመሄድ ልዩ ሕክምና እንዲያገኝ ጥብቅ ምክር ሰጥተውታል። ይህን ታላቅ በጎ ሰው ቤተሰቦቹና ወዳጆቹ መላው ህዝብ በአሁኑ ሰዓት ከማስተር አብነት ጎን እንዲቆም እና ከሁሉም በላይ በሆነ ልባዊ ጸሎት እንዲያግዘው በእጅጉ ተማጽነዋል። እንጸልይለት። ፈጣሪ ወንድማችን በምህረት አይኑ እንዲመለከተውና ሙሉ ጤንነቱ እንዲመለስለት በአንድነት እንለምን እና በዚህ በፈተና ወቅት እውነት ለመናገር መንፈሳዊ ጥንካሬ እንዳይዝል ሁላችሁም በጸሎት እና በእውነት እኔ እንደምላላቅ ፈጣሪን በመማፀን ሁላችሁም በየእምነታችሁ ጸሎት እንድታደርጉለት እንድናደርግለትም ልባዊ ምኞቱን ገልጿል ማለት ነው። ምክንያቱም በጣም እንደታመመ በቪዲዮም ተናግሯል። ይሄ ነው ብሎ መናገር የማይችለው ህመም ነው። ውስጡን እያመመው እና እያሰቃየው ያለና ማስተር አብነት የህዝብ ልጅ ነው። ማንም የእሱን ክፉ የሚመኝ አንድም ሰው የለም ማለት ነው። እና ሁሉም ሰው በጸሎት እንዲያስበው በጠና አሳስቧል ማለት ነው። እውነት ሰውነቱ ያስታውቃል። እውነት ለመናገር አሁን እዚህ ጋር ራሱ ያስታውቃል ሲናገር ፊቱ ምኑ በጣም ገርጥቷል። በጣም ነው የሚያሳዝነው። ምንድነው ቢኖርህ ብለህ የምትመኘውና የጎደለህስ ምንድነው ሲባልም የጎደለኝ ምንም ነገር የለም ጤና ብቻ ነው ብሏል። እና የሰው ልጅ ከጤና በላይ ምንም ነገር የሚያስደስተን ነገር አይኖርም ማለት ነው። እና ጤናውን እንዲመልስለት ለልጆቹ፣ ለባለቤቱ፣ ለቤተሰቦቹ ከዚያም ባልፎ ደግሞ ለኢትዮጵያ ሕዝብ ለተራቡት፣ ለተጠሙት ደራሽ በጎነትን ተግባራዊ ያደረገው ልጅ ይሄ በሽታ ተሽሎት ዳግም ወደ ስራው እንዲመለስ ሁሉም ሰው የበኩሉን ጸሎት እንዲያደርግለት ተማጽኗል። ልባዊ ምኞቱንና ፍላጎቱን ተናግሯል ማለት ነው። እውነት ጸሎት ያስፈልገዋል። ወንድማችን እግዚአብሔር ጨርሶ እንዲምረው ሁላችሁም በየእምነታችሁ ጸሎት እንድታደርጉለት ሲል አሳስቧል ማለት ነው። እውነት በጣም ነው ያሳዘነኝ። እንጃ አንዳንዴ እግዚአብሔር ለመልካም ነው። በእርግጥ ፈተና ሲመጣ ለበጎ ነው፣ ለመልካም ነው። ግን በቃ በዚህ ልክ እንደዚህ ሰውነቱን እየጨረሰው ነው ያለና ምን እንደሆነም አይታወቅም ነው ያለው። ምን እንደሆነም አልተናገረም። ብቻ ግን በጠና ታሟል እና ጸሎት እንዲደረግለት ብቻ ነው ለጊዜው የተናገረው ማለት ነው። ሁላችሁም በየእምነታችሁ ጸሎት ዱዓ አድርጉለት። ወንድማችን እግዚአብሔር ጨርሶ እንዲምረው ማለት ነው። የሁላችንም አባት ነው ማስተር አብነት። ለተቸገሩት፣ ለተራቡት፣ ለተጠሙት የሚደርስ በጣም ቅንና አስተዋይ ወንድማችን ነው እና እግዚአብሔር እሱ ጨርሶ እንዲምረው ሁሉም የበኩሉን ጸሎት ዱዓ አድርጉለት። ውድ ቤተሰብ እግዚአብሔር ጨርሶ ይማር ወንድማችን። ፈተናዎች
ለመልካም ናቸው። አትፈትነኝ፣ አትንካኝ፣ አትመመኝ አይባልም። ዋናው ምሕረቱ ነው እና እግዚአብሔር ጨርሶ ምሮህ ደግሞ ወደ ነበርክበት ስራ ወደ በጎ ስራዎችህ እንደምትመለስ ተስፋ እናደርጋለን። ወንድማችን ይሄ ቀን ያልፋል፣ ይሄ ፈተና ያልፋል። እግዚአብሔር ስለሚወድህ ነው የፈተነህ። እግዚአብሔር ስለሚያምንብህ ነው ፈተናውን እንደምትቋቋመው ስለሚያምንብህ ነው የፈተነህ ማለት ነው። ስለዚህ እግዚአብሔር አምላክ ጨርሶ እንደሚምርህ ተስፋ እናደርጋለን፣ እንመኛለንም እንጸልያለንም። እኛ ደካሞች ነን፣ እግዚአብሔር ግን እሱ ብርታቱን ጽናቱንም ሰጥቶህ እሱ እግዚአብሔር አምላክ በቃ ብሎ ወደ በጎ ስራህ እንደሚመልስህ ተስፋ እናደርጋለን። ወንድማችን ጨርሶ እግዚአብሔር ይማርህ እና ሁላችሁም ጸሎት አድርጉለት ማለት ነው። ወንድማችን እንዲሻለው ጸሎት እንዲደረግለት እንዲምረው ማለት ነው። መቼም አትፈትነኝ አትመመኝ አይባልም እና ያው ለበጎ ነው። አምላክ ይምርሃል። እግዚአብሔር ቸሩን መልካሙን ዜና ያሰማናል። ያው አሁን ወደ ውጭ ሄዶ መታየት እንዳለበት ወደ ውጭ ሄዶ መታከም እንዳለበት ሐኪሞች ምክራቸውን ለግሰውታል ማለት ነው። ያ ማለት ያው እንግዲህ ትንሽ ከባድ ቢሆን ነው እና ወደ ውጭ ሄዶ እንዲታይም እግዚአብሔር አምላክ መልካሙን ሁሉም እንዲያሰማን እነሱም እንዲያሰማው ምኞታችን ጸሎታችን ነው። ወንድማችን አብነት አይዞህ ታልፈዋለህ፣ ይሄም ያልፋል። እግዚአብሔር እሱ የኢትዮጵያ ሕዝብ አምላክ የኢትዮጵያ ጸሎት ይምርሃል እና ወንድማችን እግዚአብሔር ጨርሶ ይማርህ። እግዚአብሔር ከአንተ ጋር ይሁን ማለት እፈልጋለሁ ማለት ነው።